ዶክተር ደብረጽዮን ገብረ ሚካኤል በሚስጥር አስመራ መግባታቸው ተሰማ። ለጉዳዩ ቅርበት ያለው አንድ ሚዲያ ደብረጽዮን ከህወሓት የጦር መኮንኖች ጋር በመሆን ኤርትራ መግባታቸውን የዘገበ ሲሆን ዓላማውም ወታደራዊ ውይይት ለማድረግ ሳይሆን እንዳልቀረ ጠቅሷል። ከቀናት በፊት ዘ ኢኮኖሚስት የህወሓት ፋኖና ሻዕቢያ ኮማንደሮች በሱዳን ተገናኝተው 4 ኪሎን ለመቆጣጠር የጦር ዕቅድ መንደፋቸውን ዘግቦ ነበር። በዝርዝር እናስደምጣቸዋለን። የትግራይ ጊዜያዊ አስተዳደር በከፍተኛ የበጀት እጥረት ምክንያት አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን ገለጸ። ለፌዴራል መንግስቱም አንድ ጥብቅ ማሳሰቢያን ልኳል። እንመለስበታለን። ኦብነግ አዲስ የትግል ስትራቴጂ መንደፉን አስታወቀ። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴው አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ካላቸው የሌሎች ብሔር ታጋዮች ጋር ለመተባበር ዝግጁ መሆኑንም ይፋ አድርጓል። ትሰሙታላችሁ። እጆቿ ተቆርጠው መንገድ ላይ የተገኘችው ኤርትራዊት ጉዳይ ብዙዎችን አስደንግጧል። ክስተቱ በሀገሪቱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን በየሰዓቱ ሚዲያዎች እየዘገቡት መሆኑም ታውቋል። ይህ አሰቃቂ ዜና ከተሰማ በኋላ በጀርመን በሚገኙ የኤርትራ ማህበረሰብ ዘንድ ከፍተኛ ሐዘንና ድንጋጤን የፈጠረ መሆኑን ተሰምቷል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓቱ ሊቀመንበር ዶክተር ደብረጽዮን አስመራ መሰንበታቸው ተሰማ። ዶክተር ደብረጽዮን ገብረ ሚካኤል በአስመራ የ5 ቀን ቆይታ ማድረጋቸው ነው የተገለጸው። ደብረጽዮን ከሌሎች ወታደራዊና የሲቪል የፖለቲካ ባለስልጣናት ጋር በመሆን ነው ወደ አስመራ የዘለቁት ተብሏል። ዶክተር ደብረጽዮን በአስመራ ቆይታቸው ከኤርትራ ከፍተኛ ባለስልጣናት ጋር ጥብቅ ውይይት ማድረጋቸው ተዘግቧል። መረጃዎች እንዳመላከቱት የሰሞኑ የደብረጽዮን የአስመራ ጉብኝት በህወሓት ባለስልጣናት ደረጃ የመጀመሪያው የሚባል እንደሆነና ከዚህ ቀደም ብሎ የህወሓት ወታደራዊ ጄኔራሎች ተደጋጋሚ ጉዞዎችን ወደ ኤርትራና በኤርትራ በኩል ወደ ሶስተኛ ሀገር ማቅናታቸውንም መረጃዎች አክለው ገልጸዋል። በኤርትራ በኩል ወደ አውሮፓ በመሄድ እንደዚሁም ሕክምና ያገኙም የህወሓት ከፍተኛ ወታደራዊ ባለስልጣናት እንዳሉ ተመላክቷል። ከነዚህ ወታደራዊ ጄኔራሎች መካከል ጄኔራል ፍስሐ ማንጁስ አንዱ መሆናቸውም ተገልጿል። ፍስሐ ማንጁስ 2 ጊዜ በኤርትራ በኩል ወደ ሱዳን ገዳርፍና ወደ ፖርት ሱዳን መጓዙን መረጃዎች አመላክተዋል። በፖርት ሱዳን በነበረው ቆይታ የህወሓቱ የጦር ጄኔራል ከግብጽ የደህንነት ሰዎች ከሱዳን ወታደራዊ አዛዦች ጋር በጦር መሳሪያና በድጋፍ ዙሪያ መነጋገሩን የተገለጸው። በገዳሪፍ በኩል እንደዚሁ በነበረው ቆይታ በሱዳን ከሚገኘው የህወሓት አርሚ 70 ቡድን ወታደራዊ አዛዥ ጄኔራል ሙዘይን መኮንን ጋር ስለመነጋገሩና ጄኔራል ሙዘይንን አብሮ ወደ ፖርት ሱዳን ይዞ መጓዙንም እንደዚሁ ተገልጿል። በሱዳንና በግብጽ ላለው አጠቃላይ የህወሓት ወታደራዊ ውክልና ጄኔራል ሙዘይን መኮንን በሱዳን የሚገኘው የሚያስተባብረው 5 የኮሚቴ አባል መቋቋሙን ተዘግቧል። ከነዚህ መካከል ወዲህ ፊደል እየተባለ በቅጽል ስሙ የሚታወቀው ኮሎኔል ተወልደ፣ ኮሎኔል ይርጋ፣ ኮሎኔል ምሩዝ፣ ኮሎኔል እዝራብ የሚያስተባብሩት መሆኑ የተነገረ ሲሆን ተጠሪነቱም ለጄኔራል ሙዘይን ይሁንና አጠቃላይ ደግሞ ለዋና ኮሚቴ ተጠሪነቱ ለጄኔራል ፍስሐ ማንጁስ እንደሆነ ተገልጾ አንዳንድ የኤርትራ የጦር መኮንኖች እንደሚያስተባብሩት ተጠቅሷል። የትግራይ ጊዜያዊ አስተዳደር በከፍተኛ የበጀት እጥረት ምክንያት አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን ገለጸ። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ ዕቅድ ኮሚሽን መግለጹን የክልሉ መገናኛ ብዙሃን ዘግበዋል። ባለፈው ዓመት ነሐሴ የፌዴራል ባለስልጣናት ከመስከረም 2018 ዓ.ም
ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወሳል። ይሁን እንጂ የትግራይ ዕቅድ ኮሚሽን ኮሚሽነር ሃንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግረዋል። እንደ አሰራር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤትና በፓርላማና በሌሎች አካላት ወስኗል። እኛም ይህንን ስርዓት እዚህ መተግበር አለብን። በፌዴራል ደረጃ የተወሰነን ማንኛውም ውሳኔ በክልል ዘርፍ ላይ መጫን አይቻልም ብለዋል። ክልሉ ደግሞ ተመሳሳይ አሰራር መከተል አለበት። ለካቢኔ በማቅረብ ከዚያም ማጽደቅ፣ የአዋጁንም መተግበር ይጠይቃል። ይህም ግልጽ በሆኑ ምክንያቶች ጊዜ ይወስዳል ሲሉ ተናግረዋል። ኮሚሽነሩ አክለውም የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳው አሁን የከፍተኛ የበጀት እጥረት ገጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብን ብለዋል። ያቀድነው በሚቀጥሉት 2 ወራት መፍትሄ ለመስጠት ነው። የ2 ወር የደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲሉም ገልጸዋል። ሃንሳይ ክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ ገንዘብ ድጋፍ እንዲያደርግ አሳስበዋል። ነገር ግን ዘላቂ መፍትሄዎች ትግራይ የራሷን የገቢ ምንጮች በማጠናከር ላይ የተመሰረቱ መሆናቸውን አጽንኦት ሰጥተዋል። የትግራይ አስተዳደር በውስጥ ገቢ ላይ ከመስራት የተሻለ ምርጫ የለውም ብለዋል። በትግራይ ያለው የወርቅ ማዕድን በአግባቡ ጥቅም ላይ ቢውልና ትግራይ ከእርሱ ተጠቃሚ ብትሆን ተገቢውን የግብርና የሮያሊቲ መጠን ብትሰበሰብ የምትጠቀመውን በጀት በጥፍ ያሳድገዋል በማለት ተናግረዋል። ኮሚሽነሩ አዲሱን የደሞዝ ማስተካከያ ወጪ ያለ ተጨማሪ የፌዴራል ድጋፍ ክልሉ መሸከም እንደማይችል ተናግረዋል። የትግራይ የጸጥታ ኃይሎች አባላት የተሻለ ደሞዝ፣ ጥቅማ ጥቅሞችና መኖሪያ ቤት በመጠየቅ የተቃውሞ ሰልፍ ማድረጋቸው ይታወሳል። የጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር ውይይት ቢያደርጉም በመቀሌና በአጉላ ዋና ዋና መንገዶችን በመዝጋት ተቃውሞ አሰምተዋል። ጊዜው አስተዳደሩ አዲሱ የፌዴራል የደሞዝ ስኬል ለመተግበር አሁን ከገጠመው ፈታኝ ሁኔታ በተጨማሪ እስካሁን ሳይከፈሉ የቆዩ የሰራተኞች ክፍያ ችግርን ለመፍታት ትግል ላይ ይገኛል። በመስከረም ወር መጀመሪያ ላይ የትግራይ ጊዜው አስተዳደር ለሲቪል ሰራተኞች፣ ለመምህራን፣ ለጤና ሰራተኞችና ለክልሉ ኃይሎች አባላት የሚከፈል ክፍያዎችን ለመሸፈን ከ20 ቢሊዮን ብር በላይ እንደሚያስፈልገው ገልጾ ነበር። ኦብነግ አዲስ የትግል ስትራቴጂ መንደፉን አስታወቀ። በዶክተር አብድራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያና በሶማሌ ክልል ጉዳይ አስቸኳይ የማዕከላዊ ኮሚቴ ስብሰባ ማድረጉን አስታውቋል። በጉዳዩ ላይ ሰፊ ውይይት ካደረገ በኋላ የኢትዮጵያ መንግስት በ2018 የተደረገውን የሰላም ስምምነት መጣሱን፣ በስምምነቱ ቃል የተገቡ ጉዳዮች አለመፈጸማቸውን፣ ለሰላማዊ የፖለቲካ ትግል ምቹ ሁኔታ ለመፈጠሩንና በአባላቱ ላይ ማስፈራሪያ እየተፈጸመ መሆኑን ኮሚቴው አምኖበታል ያለው መግለጫው በመሆኑም አዲስ የትግል ስትራቴጂ ፍኖተ ካርታ ማጽደቁን አስታውቋል። በዚህ መሰረት ኦብነግ እንደ አዲስ መዋቅሮችን እንደሚያጠናክርና በክልል ውስጥ ምልመላዎችን በስፋት እንደሚያከናውን ገልጾ በመላው ዓለም የሚገኙ ከ60 በላይ ዲያስፖራ ቻፕተሮቹን እንደገና እንደሚያደራጅም ገልጿል። በዲፕሎማሲው መስክ ከሚመለከታቸው ዓለም አቀፍና ቀጠናዊ ተቋማት ጋር በመገናኘት የ2018 የሰላም ስምምነት ተጥሶ በሶማሌ ማህበረሰብ ላይ የሚደርሰውን የመብት ጥሰት እንደሚያሳውቅም አስታውቋል። በኢትዮጵያ ውስጥ ለሚገኙ ለሁሉም የተጨቆኑ ብሔሮች ማዕከላዊ ኮሚቴው አጋርነቱን መግለጹን የጠቀሰው መግለጫው የጋራ ዓላማ ካላቸው የሌሎች ብሔር ታጋዮች ጋር ለመተባበር ዝግጁ መሆኑንም ይፋ አድርጓል።
ጀርመን ውስጥ የአንዲት ኤርትራዊት እጆች ተቆርጠው መንገድ ላይ መገኘታቸው ድንጋጤ ፈጠረ። ጀርመን ጥገኝነት ጠይቃ ነዋሪ የሆነች ማንነቷ ለጊዜው ያልተገለጸ ኤርትራዊት ዌስትፋሊያ ከተማ A45 ጎዳና ላይ ከቀሪው ሰውነቷ ተለይተው ሁለት እጆቿ ተቆርጠው ተገኝተዋል። ሰኞ ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆሙት የዚች ኤርትራዊት የተቀረው አካሏ የት እንዳለ እሷ በሕይወት ትኑር አትኑር እስካሁን ድረስ ምንም የታወቀ ነገር የለም። የስደተኛዋ ኤርትራዊት ማንነት በፖሊስ የታየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑን ፖሊስ ገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴድሮስ ለቢቢሲ እንደተናገሩት ክስተቱ በሀገሪቱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን በየሰዓቱ ሚዲያዎች እየዘገቡት ነው ብለዋል። ይህ አሰቃቂ ዜና ከተሰማ በኋላ በጀርመን በሚገኙ የኤርትራ ማህበረሰብ ዘንድ ከፍተኛ ሐዘንና ድንጋጤን የፈጠረ መሆኑን አብራርተዋል። የአንድ ልጅ እናት የሆነችውና ሁለቱ እጆቿ ከቀሪው አካሏ ተለይተው የተገኙት የኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጦች ዘግበዋል። ሰኞ ዕለት በወጡ የመገናኛ ብዙሃን ዘገባዎች የዚች 32 ዓመት ሴት ልጅ ነው የተባለ የ3 ወር ሕፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በሕፃን ጋሪ ላይ ብቻውን ተገኝቷል። እጆቿ ተቆርጦ የተገኘችው ኤርትራዊት ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነችና በቦን ከተማ የጥገኝነት ጠያቂዎች መጠለያ ማዕከል ውስጥ ተመዝግባ እንደነበር ፖሊስ አስታውቋል። ከእናቱ ተለይቶ የተገኘው ጨቅላ ልጇ በአሁኑ ጊዜ በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነ ታውቋል። የኤርትራዊቷ ሴት እጆች ወድቀው የተገኙበት ቦታ ትኖርበት ከነበረው አካባቢ ርቆ የሚገኝ መሆኑ አነጋጋሪ ሆኗል። ይህ ክስተት የተሰማው አንዲት ሴት እሁድ ከሌሊቱ 9 ሰዓት ለሰኞ አጥቢያ ያልተለመደ ነገር መንገድ ላይ ተመለከትኩ ብላ ለፖሊስ ጥቆማ በመስጠቷ ነው። የአደጋ ጊዜ ሰራተኞች ቦታው ሲደርሱ ሁለት የተቆረጡ እጆች ዋና መንገዱ ዳር ተጥለው አግኝተዋል። በ2004 የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እንዳስታወቀው በተለያዩ ሀገራት ከ683,000 በላይ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች ተመዝግበዋል። ጀርመን ኤርትራውያን ስደተኞችን በመቀበል በአውሮፓ ቀዳሚ ሀገር እንደሆነች ይነገራል።